በድጋሚ እንደምናመሻቸው የኢትዮጵያ ቴሌቪዥን ነው ኢቲቪ 57 እንደቀጠለ ነው ከዜናዎቹ ጋር አንተነ ደግፌ ነኝ አብራችን ቆዩ ጠቅላይ ሚኒስትር አብይ አህመድ በፍራንሳይ ኩባንያ በ60 ሚሊዮን ዩሮ በቦሌ ለሚ ኢንዱስትሪ ፓርክ የተገነባውን የሶፍሌት ብቅል ፋብሪካ መርቀው ከፈቱ ጠቅላይ ሚኒስትር አብይ አህመድ በዚህ ወቅት እንዳሉ ፋብሪካው ከ50 ሺህ ከሚበልጡ አርሶ አደሮች ጋር በሚፈጥረው ትስስር በአመት 60 ቶን ብቅል የማምረት አቅም አለው ወይንሸት ደጀኔ ተጨማሪ አላት በ60 ሚሊዮን ዩሮ በቦሌ ለሚ ኢንዱስትሪ ፓርክ በፈረንሳይ ኩባንያ የተገነባው ሱፍሌ ብቅል ፋብሪካ ጠቅላይ ሚኒስትር አብይ አህመድ በይፋ መርቀው ከፍተዋል። ፋብሪካው ከ50 ሺህ አርሶ አደሮች ጋር ትስስር በመፍጠር በአመት 60 ሺህ ቶን ብቅል ያመርታል ነው የተባለው። የፈረንሳይ ኩባንያዎች በኢትዮጵያ መዋለ ንዋያቸውን እንዲያፈሱ የፈረንሳይ መንግስት እያደረገ ላለው ድጋፍ ጠቅላይ ሚኒስትር አብይ አህመድ ምስጋናን አቅርበዋል። ፕሬዝዳንት ማክሮንና አምባሳደሩ በገቡት ቃል መሰረት በታሪክ የላሊበላን ውቅር አብያተ ክርስቲያን እንዲሁም አንዳንድ የታሪክ ቦታዎችን ቤተመንግስትን ጨምሮ በማደስ በፋይናንስና በእውቀት ትብብር እያደረጉ ይገኛሉ። ከዚህ በተጨማሪ በኢንቨስትመንት እንዲሁ እንደታየው ሌሎችም ሴክተሮች ገብተው ኢትዮጵያ ውስጥ ኢንቨስት ለማድረግ ላደረጉት ጥረትና ስራ የኢትዮጵያ መንግስት ፕሬዝዳንት ማክሮንም አምባሳደሩንም እጅግ አድርጎ ያመሰግናል። ኢትዮጵያ ለኢንቨስትመንት በርካታ ምቹ ሁኔታዎች አሏት ያሉት ጠቅላይ ሚኒስትር አብይ አህመድ መንግስት ለዘርፉ ትኩረት ሰጥቶ መስራቱን ተናግሯል። ገበያ አለን፣ የሚሰራ ሰው አለን፣ ኢነርጂ አለን፣ የመሬት አቅርቦት አለን። ከዚህ በተጨማሪ መንግስት በርከት ያለ ሀብት አውጥቶ ኢንፍራስትራክቸር ይዘረጋል። ገብስ ማምረት የሚችሉ አርሶ አደሮች አሉ፣ መሬት አለን፣ ውሃ አለን፣ ማሽን እያስገባን ነው። አሁን ላለው ካፓሲቲ ሳይሆን ለሚጨመረው ካፓሲቲ ስንዴና ገብስን በሚመለከት ኢትዮጵያ ከፍተኛ አምራች ብቻ ሳይሆን ለሀገር ውስጥ ፍጆታ በቂ ምርት ማቅረብ ስለምትችል በዚህ ፋብሪካ እንጀምራለን። ሁሉም የቢራ ፋብሪካዎች ሙሉ ግብአታቸውን ከኢትዮጵያ እንዲጠቀሙ እናደርጋለን። ያንን የማያደርጉ ፋብሪካዎች ብዙ አያስፈልጉንም። ከውጭ የሚያስገቡ ፋብሪካዎች ብዙ አያስፈልጉንም። ይሄን ግልጽ በሆነ መንገድ መገንዘብ አስፈላጊ ነው። 75% ከሀገር ውስጥ ተብሎ 25% ከውጭ በሚወጣው ገንዘቡ መሄድ ከሆነ ለኛ አይጠቅመንም። እኛ የሚያስፈልገን አርሶ አደሮች አምርተው ገበያ እንዲያገኙ ከዚያም ፕሮሰስ የሆነ ውጤት ደግሞ በሀገር ውስጥ ገበያ ከተቻለም ወደ ውጭ እንዲሄድ ማድረግ ነውና ለዚህ ኩባንያ ያለኝ መልእክት ለናንተ በቂ የሆነ ገብስ እኛ ማቅረብ እንችላለን። ለሀገር ውስጥ ፍጆታ ብቻ ሳይሆን ለኤክስፖርት ለማምረት እናንተ ግን ዝግጁ መሆን አለባችሁ። ለባለ ሀብቶች መሬት ከማቅረብ ጋር ተያይዞ ያለውን ችግር ለመፍታት መንግስት ኢንዱስትሪ ፓርኮች መገንባቱን ጠቅላይ ሚኒስትሩ ገልጸዋል። ካሁን በኋላ የምንከተለው ፖሊሲ በአዲስ አበባ የሚሆን በክልሎች ለግለሰቦች ለፋብሪካ ቦታ አንሰጥም። በፋብሪካ መስራት የፈለገ ኢንዱስትሪያሊስት ፓርክ ውስጥ ይገባል። ኢነርጂ እና አስፈላጊ መሰረተ ልማት መንግስት ያሟላል። በዚህ አግባብ ካልሄድን በስተቀር መሬት በመስጠትና በመቀበል መካከል ያለው ሌብነት ለመንግስትም ለሀገር እድገትም በጣም አስቸጋሪ ስለሆነ ኢንዱስትሪያሊስት የሆኑ በማምረት ማትረፍ የሚፈልጉ ሰዎች በግል ቦታ መውሰድ ሳይሆን በተከበቡና በለሞ ኢንዱስትሪያል ፓርኮች የመስራት ልምምድ ማደግ ይኖርበታል። ያንን ካደረግን ሌብነት ይቀንሳል፣ ቢሮክራሲ ይቀንሳል፣ በዚያው ልክ ደግሞ እድገት ይረጋገጣል። የፋብሪካው ግንባታ የኢትዮጵያንና የፈረንሳይን ሁለንተናዊ ግንኙነት እንደሚያጠናክር በኢትዮጵያ የፈረንሳይ አምባሳደር ሬሚ ማርቾ ጠቁሟል። As France celebrate this year 125 years of diplomatic relation with Ethiopia. ፈረንሳይ ከኢትዮጵያ ጋር የዲፕሎማሲ ግንኙነት የመሰረተችበትን 125ኛ ዓመት በመናከብርበት በዚህ ጊዜ የፋብሪካው መመረቅ ለስኬታማ የጋራ ጉዟችን አንዱ ማሳያ ነው። በአሁኑ ወቅት ከ40 በላይ የፈረንሳይ ኩባንያዎች በኢትዮጵያ እየተንቀሳቀሱ ይገኛሉ። በሀገሪቱ በርካታ የኢንቨስትመንት ማሻሻያዎች እየተደረጉ በመሆኑ ሌሎች የፈረንሳይ ባለሀብቶችም በኢትዮጵያ መዋለ ንዋያቸውን ለማፍሰስ ተዘጋጅተዋል። ፋብሪካውን የገነባው የኢንቪቪ ግሩፕ ሊቀመንበር ፊሊፕ ማንጂን እንደሚሉት ኢትዮጵያ ከውጭ ታስገባ የነበረውን ብቅል በሀገር ውስጥ ለመተካት ይሰራልን ብለዋል።
Notre investissement de 60 millions d'euros ከዓለም አቀፉ የፋይናንስ ኮርፖሬሽን ጋር በመተባበር ያቋቋምነው የ60 ሚሊዮን ዩሮ ዘመናዊ ፋብሪካ በአመት እስከ 60 ሺህ ቶን ብቅል የማምረት አቅም አለው። በአጭር ጊዜ ውስጥ ይህንን አቅም ወደ 110 ሺህ ቶን ለማሳደግ አቅደናል። በፈረንሳዩ ኢንቪቮ ግሩፕ ስር ያለው ሱፍሌ ብቅል አምራች ፋብሪካ በዓለም ላይ 38 ሀገራት የግብርና ማቀነባበሪያ ፋብሪካ እንዳሉት ተነግሯል። ከዚሁ ዜና ጋር በተያያዘ ተጨማሪ ማብራሪያ የሰጡን የኢንቨስትመንት ኮሚሽን ኮሚሽነር ሌሊሴ ነሚ በፈረንሳይ ኩባንያ የተገነባው የሱፍሌት ብቅል ፋብሪካ በቀጣይ ሌሎች ኢንቨስትመንቶችን ለመሳብ ጠቃሚ መሆኑን ገልጸዋል። እንግዲህ ዛሬ በክቡር ጠቅላይ ሚኒስትር የተመረቀው ይህ የሱፍሌ ማልት ፋብሪካ ትልቅ አስተዋጽኦ ያለው ነው በኢንቨስትመንት ረገድ። ምክንያቱም ይሄ ኢንቨስትመንት ትልቅ አቅም ያለው እስከ 60 ሺህ ቶንስ የማምረት አቅም አለው። ይሄንን ደግሞ ከዚህ በፊት በመናየው ሂደት ውስጥ ከ50 ሚሊዮን ዶላር በላይ ከውጪ የምናመጣውን ማዳን የሚችል ፕሮጀክት ነው። ስለዚህ ይሄ ትልቅ አስተዋጽኦ እንዳለውና ሌሎችም ኢንቨስትመንቶች በዚሁ በተነቃቃው ሊጠርልና ሊስብልን ይችላል የሚል እምነት አለ። በትላንትናው ዕለት በተደረገው የኢትዮ ቻይና ኢንቨስትመንትና ንግድ ፎረም ላይ በኢትዮጵያ የቻይና ኩባንያዎችን ኢንቨስትመንት ለማሳደግ የሚያስችሉ ስምምነቶች መከናወናቸውንም የኢንቨስትመንት ኮሚሽን ኮሚሽነር ሌሊሴ ነሚ ገልጸዋል። በቀጣይ የውጭ ቀጥታ ኢንቨስትመንት ለመሳብም ይሰራል ብለዋል። ቻይና ኢንቨስትመንት ወደ ሀገራችን እንዲመጣ ከሚያስችላት መካከል ነው ስምምነት ያደረግነው። ይሄም ማለት የኢትዮጵያ ኢንቨስትመንት ኮሚሽን የመጀመሪያው ስምምነት የኢትዮጵያ ኢንቨስትመንት ኮሚሽንና የቻይና ኢንቨስትመንት ፕሮሞሽን ኤጀንሲ አንድ ላይ ሆነው የቻይናን ኢንቨስትመንትን ለማጠናከርና የበለጠ ፍሰት ወደኛ እንዲመጣ የሚዳርግ ትልቅ ፋውንዴሽን የሚጥል ስምምነት ነው። ያንን መሰረት አድርጎ ነው ሌሎች ቀጣይ ያሉት ስምምነቶች የተደረጉት። ያንን መሰረት በማድረግ ሌሎቹም ያላቸውን ካፓሲቲ ኤክስፓንድ የሚያደርጉበት በተለይ ደግሞ በማኑፋክቸሪንግ ሴክተር፣ በፋርማሲቲካል ሴክተር፣ በአግሪካልቸር ሴክተር እንዲሁም በሎጂስቲክስ ሴክተር ውስጥ ኢንቨስት ለማድረግ ፍላጎት አሳይተው ኮሚትመንት ያሳዩ ኢንቨስተሮች ጋር ነው ቀጣይ ያሉት ስምምነቶች የተደረጉት። በዚህ ሂደት ውስጥ ኢትዮጵያን የማስተዋወቅ ስራዎችን አሁን በስፋት እየሰራን ነው። በተለይ የኮቪድ ሪስትሪክሽን በአንዳንድ ሀገሮች ላይ እየተነሳ በመሆኑ ያንን ማዕከል አድርገን የተለያዩ ኢንቨስትመንቶችን ለመሳብ መዳረሻዎችን ለማድረግ በተለያዩ ሀገራቶች ኮሚሽኑ እየተንቀሳቀሰ ከኤምባሲዎቻችን ጋር ሰፊ ስራ እየሰራን ያለ ነው። የተባበሩት አረብ ኤምሬቶች ፕሬዝዳንት ሼክ ኻሊፋ ቢን ዛይድ አልናህያን ማረፋቸው ተሰምቷል። አቡዳቢ ለረጅም ዓመታት በመምራት የሚታወቁት ሼክ ኻሊፋ ቢን ዛይድ አልናህያን ማረፋቸውን ጽሕፈት ቤታቸውን ያስታወቀው። በፈረንጆች 1948 የተወለዱት ሼክ ኻሊፋ ከ2004 ጀምሮ ሀገራቸውን በፕሬዝዳንትነት በማገልገል ላይ ነበሩ። የተባበሩት አረብ ኤምሬቶች የፕሬዝዳንቱን ሞት ተከትሎ ለቀጣዮቹ 40 ቀናት የሀገሪቱ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ የተወሰነ ሲሆን ለቀጣዮቹ 3 ቀናት ደግሞ ስራ ዝግ እንደሚሆንም ተገልጿል። ፕሬዝዳንቱ በ73 ዓመታቸው ማረፋቸውን የገለጸው የተባበሩት አረብ ኤምሬቶች ፕሬዝዳንት ጽሕፈት ቤት በፕሬዝዳንቱ ማረፍ የተሰማውን ሀዘንም በመግለጽ አረብ ኤምሬቶች ለአረብና ለተቀረው ዓለም መጽናናትን ተመኝተዋል። የተለያዩ ሀገራት ፕሬዝዳንቶች በሼክ ኻሊፋ ቢን ዛይድ ህልፈት የተሰማቸውን ሀዘን እየገለጹ የሚገኝ ሲሆን ጠቅላይ ሚኒስትር አብይ አህመድ የተሰማቸውንም ሀዘን ገልጸዋል። ጠቅላይ ሚኒስትር አብይ በትዊተር ገጻቸው ባስተላለፉትም የሀዘን መልእክት ለመላው የተባበሩት አረብ ኤምሬትስ አመራሮችና ህዝቦች መጽናናትን ተመኝተዋል። በአፋርና በሶማሌ ኢሳ ጎሳ መካከል የሚፈጠሩ ግጭቶችን ለመፍታት በጋራ እንደሚሰሩ የሶማሌና የአፋር ክልል ርዕሳነ መስተዳድሮች አስታወቁ። የሰላም ሚኒስቴር ያዘጋጀውና ግጭቶችን ለመፍታት ያለመ ውይይት በጅግጅጋ ተካሂዷል። ሪፖርተራችን ተስፋዬ ለሜሳ መረጃውን አድርሶናል። ዋለልኝ ታምና ያቀርበዋል። የአፋርና የሶማሌ ክልሎች በሰላምና ጸጥታ፣ በልማት እንዲሁም የተፈጥሮ አደጋዎችን በመከላከል ረገድ የዳበረ ልምድ አላቸው። የሁለቱ አጎራባች ክልሎች ህዝብ እርስ በርስ የመረዳዳት ባህሉን የበለጠ ለማጠናከር የሚያስችል የምክክር መድረክም በጅግጅጋ ከተማ ተካሂዷል። የሰላም ሚኒስትሩ አቶ ብናልፍ አንዱዓለም የሁለቱ ክልል ህዝቦች ሰላም እንዲረጋገጥ መሰር ግንኙነቶች የጎላ ሚና አላቸው ብለዋል። የህዝብ ለህዝብ ግንኙነቱን የበለጠ እያጠናከሩ አንዳንድ የሚታዩ ችግሮች እንኳን ቢኖሩ እነኛን ችግሮች በውይይት በምክክር በሰለጠነ መንገድ እየፈታን የህዝቦችን ደህንነትና ሰላም በጣም በተጠናከረ ሁኔታ እንዲጠበቅ ለማድረግ የጋራ ግንኙነት እጅግ በጣም ወሳኝና አስፈላጊ ነገር ነው።
ባለፉት ዓመታት የጎርፍና የድርቅ አደጋዎችን በመደጋገፍ ያሳለፉት ሁለቱ ክልሎች በልማትና በንግድ ያላቸው ትስስርም ከፍተኛ መሆኑን የሶማሌ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ገልጸዋል። በሶማሌ ክልል አካባቢ ለደረሰው ድርቅ የአፋር ወንድሞቻችን በጊዜው ደርሶ የሚችሉትን ያው በከባድ ከኛም ምናልባት በባሰ ችግር ውስጥ ሆነው ደርሰው ይመለከተናል ችግሩ ብለው በምክትል ፕሬዝዳንት አለማ የተመራ ቡድን እዚህ መጥቶ ላደረጉልን እገዛ በጣም እናመሰግናለን። በጎርፍ አፋር በተጎዳበት ጊዜ የሶማሌ ክልል የሀገር ሽማግሌዎች እና የፖለቲካ አመራሮች ሁሉ እዛ ሄደው ለማገዝ የራሳቸውን ሙከራ አድርጓል። ይሄም ህዝቦቹ ምን ያህል የተገናኙ እንደሆነ ያሳያል። አጋርነታቸውንም ለማሳየት ጅግጅጋ የተገኙት የአፋር ርዕሰ መስተዳድር አቶ አወል አርባ የሚፈጠሩ ችግሮችን ተጋግዘን የመፍታት ባህላችን ተጠናክሮ ይቀጥላል ብለዋል። የሚያጋጥሙን ችግሮች ልሞ ልካውን ባለን ልምድ እየተጋገዝ ለማሸነፍ ለማሻገር አሁንም ቢሆን አጠናክረን እንቀጥላለን። ዋናነት ግን ትልቁ ነገር አቅም የአፋር አቅም የሶማሌ አቅም ነው። የሶማሌ አቅም ደግሞ የአፋር አቅም ነው። በሶማሌ ክልል ለገጠመው ድርቅም የአፋር ክልል የ10 ሚሊዮን ብር ድጋፍ አድርጓል። አቶ አወል የሀገርን ህልውና እየተፈታተነ ያለውን የህወሓትን ኃይል በጋራ ማክሸፍ ይገባናል ሲሉም ጥሪ አቅርበዋል። በጋራ ጥረት ያንን የሀገር ህልውናን የሚፈታተን ኃይልን ስጋት የማይሆንበት ደረጃ ለማሸጋገር አሁንም ቢሆን የጋራ ጥረታችን መቀጠል አለበት የሚል ጥሪ ማስተላልፋለሁ። በሁለቱ ክልሎች ያለውን የህዝብ ለህዝብ ግንኙነት ይበልጥ ለማጠናከር በተካሄደው ውይይት አመራሮች፣ የጸጥታ አባላት አመራሮችና ሌሎችም ህዝብን ወክለው የመጡ አካላት ተሳትፈዋል። በተያያዘ ዜና ግጭት በሚፈጠርባቸው አካባቢዎች የሁለቱ ክልሎች የጸጥታ አካላት በጊዜው ለፌደራል የጸጥታ አካላት እንዲያስረክቡ የሚለውና ሌሎችም ውሳኔዎችም ተላልፈውበታል። ሪሳሎፒዮ ተጨማሪ አላት። በተለያዩ ጊዜያት በአፋርና በሶማሌ የኢሳ ጎሳ መካከል ሲፈጠር የቆየው ግጭት በሰው ህይወትና ንብረት ላይ ጉዳት ሲያደርስ ቆይቷል። ይህ ግጭት ለዘመናት አብረው በኖሩት ወንድማማቾች ህዝቦች መካከል ሊፈጠር የማይገባው በመሆኑ በሁለቱም ወገን ችግሮችን በንግግር ለመፍታት ጥረት ሲያደርጉ ቆይቷል። በጅግጅጋ ከተማ የሁለቱ ክልሎች ርዕሳነ መስተዳድሮች ጨምሮ የሰላም ሚኒስትሩ አቶ ብናልፍ አንዱዓለም በተገኙበት ግጭቶችን በዘላቂነት ማስወገድ የሚቻልበት ሁኔታ ላይ በመምከር አቅጣጫ ስለመቀመጡ የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ገልጸዋል። ይህን ችግር ለማባባስ የሚፈልጉ ኃይሎች ስላሉ ቀጠናው የኮንትሮባንድ ኮንትሮባንዶች የሚያዘወትሩት አካባቢ ስለሆነ ጁንታው በከፍተኛ ደረጃ ይህን ችግር ለማራገብ የሚጠቀምባቸው ኃይሎች ስላሉ ያን ለመቅረፍ የሚፈጠሩትን ስሜቶች ለመቀነስ ህዝቦችን ማቀራረብ አለብን። ስለዚህ የሁለቱም አካባቢ የተመረጡ ህዝብን የሚወክሉ ሰዎች በቅርቡ መጀመሪያ አዳማ ቀጥሎ ደግሞ አዋሽና ድሬዳዋ ላይ ስብሰባዎች እንዲደረጉና እነዚህ ስብሰባዎች ለይስሙላና ለሚዲያ ሳይሆኑ ያሉ ችግሮች የሚነሱበት እና በተወሰነ ደረጃ ሰው የሚሰማውን ስሜት ተንፍሶ የሚድንበት ብቻ ሳይሆን ለመዳን መንገድ የሚከፍት እንዲሆን ነው ሐሳቡ። በዚህም ግጭት በሚፈጠርባቸው አካባቢዎች የሁለቱ ክልሎች የጸጥታ አካላት በየጊዜው ለፌደራል የጸጥታ አካላት እንዲያስረክቡ የሚለውና ሌሎችም ውሳኔዎች ተላልፈዋል። ሁለቱ ህዝቦች ከሚያለያያቸው ነገሮች የሚያቀራርባቸው ጉዳዮች ብዙ በመሆናቸው ሁለቱ ክልሎች በአብሮነት ላይ ይሰራሉ ያሉት ደግሞ የአፋር ክልል ርዕሰ መስተዳድር አቶ አወል አርባ ናቸው። ከሚያለያዩ ነገሮች በላይ የሚያቀራርቡ ነገሮች ይበዛል በዋናነት ማለት ነው። እና አሁን እንደ ሁለቱ ክልል መንግስታት በሚናይበት ሰዓት ያው ሰው አይደለም ግመሎቻችንም አንድ ነው። ትልቁ ነገር የትኛው ግጭት ይፈጠር መናጅ ማድረግ ሃንድል ማድረግ ነው። በአግባቡ የማምራት ያለ ማምራት ጉዳይ ነው። የግጭቱ ስፍራ የወጪና ገቢ ንግድ እንቅስቃሴ የሚካሄድበት በመሆኑና በአካባቢው ግጭት ሲፈጠር ሌሎች አካባቢዎችንም የሚነካ ስለሆነ ለመፍትሄው ይሰራል ነው ያሉት የሰላም ሚኒስትሩ አቶ ብናልፍ አንዱዓለም። ስጋት ምልክቶች አሉ በጊዜ መቀረፍ ያለባቸውና
ቶሎ መወገድ ያለባቸው የስጋት ምልክቶች አሉ። በእነዚህ ላይ ነው ንግግር እያደረግን እየተወያየን ምናምን ያለ ነው። እነዚህ ነገሮች መፍታት ከቻል ዘለቄታ ሰላምና መረጋጋት በዛ አካባቢ ብቻ ሳይሆን የነሱ አለመረጋጋት እነሱ ጋር ግጭት መፍጠር በየትኛውም የሀገሪቱ ክፍል ችግሩ ይዛመታል። በአንድ የሀገሪቱ አካባቢ የተፈጠረ የሰላም ችግር የሁሉም የሀገሪቱ ችግር ነው የሚሆነውና እንደዛ ለራሳቸው ብቻ ሳይሆን ጠቅላላ አንድ ሀገርም ሰላምን ለማረጋገጥ በሚሰራው ስራ ትልቅ አስተዋጽኦ ያለው ስለሆነ ያንን ታሳቢ ያደረገ ውይይትና ምክክር ነው እየተደረገ ያለው። በቀጣይም የህዝብ ለህዝብ ግንኙነቱን የሚያጠናክሩ ውይይት ይካሄዳልም ተብሏል። ጎሽ ኤቲኤም አለ ካርድም አልያዝኩም። አያስቡ ከኤቲኤም ያለ ካርድ ገንዘብ ማውጣት የሚችሉበት ቀላልና ፈጣን አማራጭ በሲቢኢ ብር የሞባይል መተግበሪያውን በመጠቀም ወይም ኮከብ 847 መሰላል ላይ በመደወል ከተዘረዘሩት አማራጮች ብር ለማውጣት የሚለውን አማራጭ ተጠቅመው የሚፈልጉትን የገንዘብ መጠን ለራሱ ያስገቡ። የተላከውንም ገንዘብ በማንኛውም የኢትዮጵያ ንግድ ባንክ ኤቲኤም በመሄድ ያለ ካርድ በቀላሉ ወጪ ማድረግ ይችላሉ። በተመሳሳይ ማንኛውም ሰው ገንዘብ ከኤቲኤም እንዲቀበል ቢፈልጉ የተቀባዩን ስልክ ቁጥር በማስገባት ገንዘብ ለቤተሰብ ወይም ለጓደኛው ይላኩ። ገንዘብ የተላከለትም ሰው በስልኩ የሚደርሰውን አጭር የጽሑፍ መልእክት ተጠቅሞ ካርድለስ የሚለውን አማራጭ በመምረጥ ብቻ ገንዘቡን ወጪ ማድረግ ይችላል። ሲቢኢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ 57 እንደቀጠለ ነው። ከአማራ ብሔራዊ ክልላዊ መንግስት የጸጥታ ምክር ቤት የሰጠ መግለጫ አለ እንደሚከተለው ይቀርባል። የአማራ ብሔራዊ ክልላዊ መንግስት የጸጥታ ምክር ቤት ባደረገው ስብሰባ የክልሉን ሰላምና ጸጥታ ሁኔታ በዝርዝር ገምግሟል። የወያኔ ወራሪ ቡድንም የቀኑ የጦርነት ነጋሪት እየገሰመ የትግራይን ህዝብ ለጦርነት እያነሳሳ በአማራ ክልል ላይ ዳግም ጦርነት አውጇል። ይህን አደገኛ ቅዠቱን ለመመከትና ለመቀልበስ በሚቻልበት ሁኔታ ላይ የክልሉ መንግስት የጸጥታ ምክር ቤት በአንክሮ ተወያይቶበታል። ጸጥታ ምክር ቤቱ በየደረጃው ያለው የጸጥታ መዋቅር ዝግጁ መሆን እንዳለበት አቅጣጫ ማስቀምጧል። በሌላ በኩል በየደረጃው በተደረጉ ህዝባዊ ውይይቶች ላይ ጎልተው ከወጡ ወሳኝ ጉዳዮች መካከል አንዱ የህግ ማስከበር ስራ መላላት ተጠቃሽ መሆኑን ጸጥታ ምክር ቤቱ በጥልቀት አንስቷል። በቅርብ ጊዜ ደግሞ በማወቅም ይሁን ባለማወቅ የአማራን የውስጥ አንድነት ለማዳከም ህዝብ ከህዝብ በማጋጨትና በማጋደል ላይ ተማርተው ለጠላት ምቹ ሁኔታ ለመፍጠር እየሰሩ ያሉ ተደራጁና ያልተደራጁ ኃይሎች እየተበራከቱ መምጣታቸው ተጨባጭ የጸጥታ ስጋት እየፈጠሩ በመሆኑን በዝርዝር ተወያይቶበታል። እነዚህ ኃይሎች በእምነት፣ በፖለቲካ፣ በብሔር ህዝባችን እየከፋፈሉ የአማራን የውስጥ አንድነት በማዳከም ለጥቃት ተጋላጭ እንዲሆን የሚያደርጉት ሙከራ በአጭር ካልተቀጨ በህዝባችንና በክልላችን ሰላምና ደህንነት ላይ ዘላቂ ጉዳት ሊያስከትል እንደሚችል ድምዳሜ ላይ ደርሷል። የህገወጥ ንግድን በማስፋፋት ካለው አገራዊ ምርት እጥረት በተጨማሪ ሰው ሰራሽ ምርት እጥረትም በመፍጠር የኑሮ ውድነትን የሚያባብሱ ምርትን ለጠላት በኮንትሮባንድ አሳልፈው የሚልኩ የህዝብን ሀብት የሚዘርፉ የዜጎችን ነፃ እንቅስቃሴ የሚገድቡ ድርጊቶች በየአካባቢው ያቆጠቆጡ መምጣቱም ለክልሉ የጸጥታ ስጋት መሆናቸውን ጸጥታ ምክር ቤቱም ለይቷል። ከዚህም በላይ በተለያዩ የክልሉ አካባቢዎች እየተስፋፋ የመጣውን ህገወጥ የጦር መሳሪያ ዝውውር የክልሉን ሰላምና ደህንነት ስጋት ውስጥ እየጣለም ይገኛል። በተጨማሪም መሳሪያን ለመሞከር በሚል በሀዘንና በደስታ ላይ በግዴለሽነት በሚተኮስ ጥይት የንጹሃን ህይወት እየቀጨና የህዝባችን የጸጥታ ስጋትና የሀዘን ምንጭ የሆነ መምጣቱን ጸጥታ ምክር ቤቱ በአንክሮ ተመልክቶታል። ህገወጥነትና ስርዓት አልበኝነት ስር እየሰደደ መምጣቱ ህገወጥ ታጣቂዎች በሚያደርጉት ያልተገባ እንቅስቃሴ የክልሉ ልማቶች እያዳከመ የዜጎችን ነፃ እንቅስቃሴ እየገደበ የኢንቨስትመንት እድሎችን እየዘጋ የተፈጠረውን የሥራ እድል እያጠፋ ለቀጣይ ልማት እንቅፋት በመሆንና በአጠቃላይ የአማራን ክልል ልማት በአደገኛ ሁኔታ እየተፈታተነ እንደሚገኝ
አጽንኦት ሰጥቶ ተመልክቷል። እነዚህ ህገወጥ ተግባራት በከተማም ሆነ በገጠር በአጭር ጊዜ ማረም ካልቻለ የአማራ ክልል ልማት የሚያስቀጥል ሳይሆን የነበረውንም የሚያመክን የህገወጥነትና የስርዓት አልበኝነት መናኸር የሚያደርግ መሆኑን በመረዳት ለህዝብ ሰላምና ደህንነት ሲባል መልክ መያዝ እንዳለባቸው ታምኖበታል። በጦርነቱ ምክንያት ተፈናቅለው የሚገኙ ወገኖቻችንም በአግባቡ ምግብ እንዲያገኙ አድርጎ ወደ ቀያቸው ጊዜም መመለስ ካልተቻለም የጸጥታና ሰብአዊ ቀውስ እንደሚያስከትል ጸጥታ ምክር ቤቱ ተወያይቶበታል። ከዚህ አንጻር መንግስት በየደረጃው ህግ የማስከበር ስራውን በጥብቅ በመፈጸም የህዝብን ሰላምና ደህንነት ማስከበር አለበት በማለት ህዝቡ በተለያዩ መድረኮች ያነሳቸውን ጥያቄዎች መርምሮም ትክክለኛ ጥያቄ መሆኑን አስምሮበታል። ስለሆነም የክልሉ ጸጥታ ምክር ቤት የአማራ ክልል ያለበትን የጸጥታ ሁኔታ በጥልቀት በመገምገም የወያኔን ዳግም ወረራ ለመቀልበስና ለመከላከል የውስጥ አንድነትን ማጠናከር፣ ሰላምና ደህንነትን መጠበቅ ቁልፍ ጉዳይ ነው ብሎ ያምናል። ህዝባችን ዳግም ለወያኔ ወረራ ለጥቃት እንዳይዳረግ ቅድሚያ ሰጥቶ እንደወትሮ ሁሉ የጸጥታ መዋቅሩ ደጀኑ ህዝቡ የራሱን ኃላፊነት ለመወጣት ዝግጁ መሆን እንዳለበት ማቅጣጫ አስቀምጧል። በመሆኑም በአንድ በኩል ከፌደራል የጸጥታ መዋቅር ጋር በመቀናጀት ከወያኔ የሚሰነዘርብንን ጥቃት ለመከላከል በተጠንቀቅና በዝግጁነት መቆም፣ በሌላ በኩል ደግሞ በውስጣችን ለወያኔ ሴራ ምቹ ሁኔታ የሚፈጥሩትን ህገወጦችና ስርዓት አልበኞችን በመቆጣጠር የክልላችን ሰላምና ደህንነት ማስጠበቅ ግንባር ቀደም ትኩረት አቅጣጫ እንዲሆንም ወስኗል። ስለሆነም የክልሉ የጸጥታ ምክር ቤት በየደረጃው የጸጥታ ግብረ ኃይል አቋቁሞ ህገወጥነትን ለመቆጣጠርና ህግ ለማስከበር ተገቢ ነው ያላቸውን ህጋዊ እርምጃ እንዲወስድ አቅጣጫ አስቀምጧል። በመሆኑም በአንድ በኩልም የክልላችን ህዝብ ወጣቶች፣ የገጠርና የከተማ ነዋሪዎች ሰላምና ደህንነታችን ለመጠበቅና የውስጥ አንድነታችን ለማጠናከር የጸጥታ መዋቅሩ በሚወስደው እርምጃ ሁሉ ተባባሪ እንድትሆኑ ጥሪያችንን እናስተላልፋለን። የአማራ ብሔራዊ ክልላዊ መንግስት የጸጥታ ምክር ቤት አሸባሪ ህወሓት የትግራይ ወጣቶችን ለጦርነት እየመለመለ መሆኑን የፖለቲካል ሳይንስ ፕሮፌሰሯ አንፌት ጄራልድ ተናገሩ። የቀረበለትን የሰላም ጥሪ ወደ ጎን በመተው ለዳግም ጦርነት እየተዘጋጀ ስለመሆኑም የቡድኑ መሪዎች መናገራቸው ተሰምቷል። ማህሌት ታደለ ጭማሪ አላት። አሸባሪው የህወሓት ቡድን ጥቅምት 24 2013 ዓመተ ምህረት በኢትዮጵያ መከላከያ ሰራዊት የሰሜን እዝ ላይ የፈጸመው ክህደት የኢትዮጵያን መንግስት ወደ ህግ ማስከበር ዘመቻ እንዲገባ አስገድዶታል። መንግስት የህግ ማስከበር ዘመቻውን በሳምንታት ጊዜ ውስጥ አጠናቆ የትግራይ ክልል ህዝብ ወደ መደበኛ ኑሮ እንዲመለስ፣ ገበሬውም የእርሻ ስራውን በሰላም እንዲከውን ጦሩን ከክልሉ ማስወጣቱም ይታወሳል። አሸባሪው የህወሓት ቡድን ግን የኢትዮጵያ መንግስት ለሰብአዊነት ሲል ግጭት እንዲቆም የወሰነውን ውሳኔ ባለመቀበል በአጎራባች የአማራና የአፋር ክልል አካባቢዎች ላይ ጦርነት ለመክፈት ጊዜ አልወሰደበትም። አሸባሪ ቡድኑ የከፈተው ዳግም ጦርነት የወራት ጊዜን ፈጅቶ ቡድኑ በወረራ ይዟቸው ከቆዩ አብዛኞቹ የአማራና የአፋር ክልል አካባቢዎች ለቆ እንዲወጣ ከተደረገ በኋላም የኢትዮጵያ መንግስት ተኩስ አቁም በድጋሚ ማወጁን በይፋ ማስታወቁ ይታወሳል። መንግስት ለትግራይ ህዝብ ሰብአዊ ድጋፎች እንዲቀርቡ በሚል ሙሉ በሙሉ የተኩስ አቁም ካደረገ በኋላ ዓለም አቀፍ ለጋሾች ወደ ክልሉ የሚገቡበትን መንገድ በማመቻቸት በመቶዎች የሚቆጠሩ እርዳታ የጫኑ ተሽከርካሪዎች ትግራይ እንዲደርሱ ቢያደርግም አሸባሪው የህወሓት ቡድን አሁንም የጦር ትንኮሳ ማድረጉን ቀጥሎበታል። የትግራይን ህዝብ ጨምሮ ሁሉንም ኢትዮጵያውያን ከጦርነት ማሳረፍ የማይፈልገው አሸባሪ ቡድኑ ለጥቂት ወራት ሲነፍስ የቆየው የሰላም አየር ላይ የጦርነት ነጋሪት መጎሰም ይዟል። አሸባሪው የህወሓት ቡድን የትግራይ ወጣቶችን ለጦርነት መመልመል መቀጠሉን የሚያሳዩ መረጃዎች እየወጡ ይገኛሉ። የካናዳ ዊልፍሬድ ላውሬር ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰሯ አንፊት ጌራልድ ህወሓት የትግራይ ወጣቶችን ለጦርነት መመልመል መቀጠሉን በትዊተር ገጻቸው አስፍረዋል። ቡድኑ አሁን ድረስ ያለቀቃቸው የአማራና የአፋር ክልል አካባቢዎች መኖራቸውን የገለጹት ፕሮፌሰር አን የትግራይ ወጣቶችን ለጦርነት እየመለመለ ያለውም አስገዳጅ ሁኔታዎችን በማስቀመጥ መሆኑን ጠቁመዋል። መረጃዎች እንደሚያሳዩት የአሸባሪው ቡድን መሪዎች በተለያዩ የትግራይ ክልል አካባቢዎች በመዟዟር ህዝቡን የመጨረሻው ምዕራፍ ላሉት ጦርነት እያዘጋጁት ይገኛሉ። ቡድኑ የሰላም መንገዶች ሁሉ መዘጋታቸውንና ብቸኛው አማራጭ ጦርነት መሆኑን ለህዝቡ ለማሳመን እየሞከረ ሲሆን በጦርነት መሳተፍ የማይፈልጉ እናቶችን ሳይቀር ለእስር መዳረጉም ተሰምቷል።
ተደጋጋሚ የሰላም ጥሪዎችን ወደ ጎን በመተው የጦርነት ነጋሪት ሲጎስም የሚስተዋለው የሽብር ቡድኑ አሁን ላይ በአጎራባች አካባቢዎች ጦርነት ለመቀስቀስ እየሞከረ መሆኑንም መረጃዎች ያሳያሉ። የምንገኘው በስልጤ ዞን ውስጥ ካለው ከፍተኛ ቦታ ላይ ነው። አባባልም አለው ወደ ሁለቱ የሚደረጀው ተገኙ ቀደም ሲል በጣም ረጅም ቁመት ያለው አግኝተን ነበር። አሁን ግን በጣም እያነሰ ነው። ከዛ በላይ ከሌሊት ወፎቹ ጋር ድብድብ ነው ያዝነው። ጠባቡ የተባለው ቀበዋሻ መውጫ የተባለው ለማየት እንሞክራለን። ገደል ነው እንግዲህ ገደሉን እንደምንም ለመሻገር እየሞከርኩ ነው። ለኔ ልዩ ስሜት የሰጠኝ ቦታ ነው። እዚህ ጋር አንድ ጀልባ ስላገኘው ጀልባው ላይ ወጥቼ እስቲ የሐይቁን ውስጣዊ ገጽታ ምን ይመስላል የሚለውን ለማየት ሞክራለሁ። እንዴት ናችሁ? ሰላም ነው? እንዴት ነው የሚወጣው? ተፈጥሮ መልኳ ብዙ ውበቷም ልዩ መሆኑን የሚያሳይ ለዞኑ ማበርከት የሚገባውን አስተዋጽኦ አልፎም ለአገር ማበርከት የሚገባውን አስተዋጽኦ ማበርከት አለበት ብለን የስራ እየሰራን ያለ ነው። በሶማሊያ በሚንቀሳቀሰው አልሸባብ የሽብር ተልዕኮ የሰጣቸው 6 ግለሰቦች በአዲስ አበባ በቁጥጥር ስር ውለዋል። በሶማሊያ በሚንቀሳቀሰው አልሸባብ የሽብር ቡድን ሰልጥነው በኢትዮጵያ የጥፋት ተልዕኮ ሰጥቷቸው ወደ ስምሪት ሊገቡ የነበሩ 6 ተጠርጣሪ ግለሰቦች በአዲስ አበባ ከተማና በኦሮሚያ ክልል በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት አስታውቋል። የብሔራዊ መረጃና ደህንነት አገልግሎት ዛሬ ለመገናኛ ብዙሃን በላከው መግለጫ እንዳስታወቀው ጃፋር ያያ ረቢ፣ ሙሳ ቀና ቤኛ፣ አደም ቤካ ኬኔሳ፣ አብዱራዛቅ ሻፊ አሊ፣ አብዱልከሪም አህመድ ኩሽዬና ዘቢር ጂያድ ከድር የተባሉ ተጠርጣሪዎች በሶማሊያ በሚንቀሳቀሰው አልሸባብ የሽብር ቡድን ተመልምለው በኢትዮጵያ በህቡ ድጋፍ በሚያደርጉ አካላት አማካኝነት ከተለያዩ የሀገሪቱ ክፍል ተሰባስበው የካቲት 2 ቀን 2014 ዓ.ም ጀምሮ በተለያዩ ወቅቶች ወደ ሶማሊያ እንዲገቡ ተደርጓል። በዚያም የሽብር ጥቃት ለመፈጸም የሚረዱ የተለያዩ ስልቶችና ቡድኑን አስተምህሮ የተመለከቱ ስልጠናዎች ለ3 ወራት ወስደዋል። በኢትዮጵያ የተለያዩ አካባቢዎች የሽብር ጥቃት እንዲፈጸሙ የተመለመሉትና ስልጠና የወሰዱት 6ቱ ተጠርጣሪ ግለሰቦች ግንቦት 3 ቀን 2014 ዓ.ም ከሶማሊያ ተነስተው በሞያሌ በኩል ወደ ሀገር ውስጥ መግባታቸውን የሚያመለክተው የአገልግሎት መስሪያ ቤቱ መረጃ ሚያዝያ 4 እና 5 ቀን 2014 ዓ.ም በሁለት ቡድን ተከፍለው ወደ ጅማ ለመሄድ አቅደው እንደነበረም ጠቁመዋል። ብሔራዊ መረጃና ደህንነት አገልግሎት በአልሸባብ ቡድን ላይ በሚያደርገው ክትትልና የመረጃ ስምሪት መነሻነት የጥፋት እቅዱን ከወጥኑ ጀምሮ ሲከታተል እንደነበረ ያመለከተው መግለጫው የሽብር ቡድኑ በኢትዮጵያ ያለውን የግንኙነት መረብ ጭምር ለማወቅና እርምጃ ለመውሰድ የሚያስችል መረጃ ሲሰበስብና ሲጠናቀር ቆይቶ ከጸጥታ አካላት ጋር በተከናወነው ኦፕሬሽን ተጠርጣሪዎቹ በአዲስ አበባ ከተማና በኦሮሚያ ክልል ከኢትዮጵያ ፌዴራል ፖሊስ ከኦሮሚያ ፖሊስና ከአዲስ አበባ ፖሊስ ጋር በመተባበር በተከናወነው ኦፕሬሽን በቁጥጥር ስር እንዲውሉ መደረጉን ገልጸዋል። እንደ አገልግሎት መስሪያ ቤቱ መግለጫ የሽብር ቡድኑ አባላት በቁጥጥር ስር ባሉበት ወቅት የተለያዩ ጦር መሳሪያዎች፣ የሽብር ቡድኑን አስተምህሮ ለማስረጽ ጥቅም ላይ የሚውሉ ሰነዶችና ሌሎችም ተቀጣጣይ ቁሶችም ተይዘዋል። የብሔራዊ መረጃና ደህንነት አገልግሎት በአዲስ አበባና በተለያዩ የሀገሪቱ አካባቢዎችም የሽብር ጥቃት ለመፈጸም ዝግጁ ሲያደርጉ የነበሩ 34 የሽብር ቡድኑ የአልሸባብ አባላትን ከሶማሌና ከኦሮሚያ ክልሎች የጸጥታ አካላት ጋር በመተባበር ባከናወናቸው ኦፕሬሽኖች ሚያዝያ 2014 ዓ.ም በቁጥጥር ስር እንዲውሉ ማድረጉን አስታውሷል።
በተከታታይ በተደረጉ ኦፕሬሽኖችም ተጨማሪ 11 በሽብር ጥቃት የተጠረጠሩ ግለሰቦች ተይዘው እንደነበር በመጥቀስ በአጠቃላይ 45 የሽብር ቡድኑ አባላትም የሽብር ጥቃቶችን ለመፈጸም ካዘጋጇቸው ቦምቦች፣ ክላሽንኮቭ ጠመንጃዎች፣ መትረየሶች፣ አርፒጂ የጦር መሳሪያዎችና መሰል ጥይቶች ጋር ከክልልና ከፌዴራል ጸጥታ ኃይል ጋር በመሆን በሕግ ቁጥጥር ስር ውለው ምርመራ እየተደረገባቸው እንደሚገኝ የአገልግሎት መስሪያ ቤቱ መግለጫ ጠቅሷል። ከሚያዝያ 30 ቀን 2014 ዓ.ም ጀምሮ የነዳጅ መሸጫ ዋጋ ላይ የተደረገው ማስተካከያ ተከትሎ በሀገር አቋራጭ የህዝብ ትራንስፖርት አገልግሎት ለሚሰጡ ተሽከርካሪዎች የትራንስፖርት ታሪፍ ማሻሻያ ማድረጉን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። በዚህ መሰረት የተደረገው የታሪፍ ማስተካከያ በ100 ኪሎ ሜትር ሲታይ በደረጃ 1 ተሽከርካሪ ለአንድ ሰው በነባር ታሪፍ በአስፋልት መንገድ ብር 49 ብር 29 ሳንቲም ይከፈል የነበረው በአዲሱ ብር 53 ከ16 ሳንቲም ሆኗል። በደረጃ 2 ተሽከርካሪዎች ለአንድ ሰው በነባር ታሪፍ በ100 ኪሎ ሜትር 45 ብር 70 ሳንቲም ያስከፍል የነበረው 49 ብር ከ58 ሳንቲም ሆኗል። በደረጃ 3 ተሽከርካሪ በ100 ኪሎ ሜትር ለአንድ ሰው ብር 41 ብር 61 ሳንቲም ያስከፍል የነበረው ወደ ብር 45 ብር ከ49 ሳንቲም ከፍ እንዲልም ተደርጓል። የሰዓቱን ዋና ዋና ዜናዎች በድጋሚ ላስታውሳችሁ። ጠቅላይ ሚኒስትር አብይ አህመድ በፈረንሳይ ኩባንያ በ60 ሚሊዮን ዩሮ በቦሌ ለሚ ኢንዱስትሪ ፓርክ የተገነባን የሶፍላይት ብቅል ፋብሪካ መርቀው ከፈቱ። የህወሓት የሽብር ቡድን በየቀኑ የጦርነት ነጋሪት እየጎሰመ የትግራይን ህዝብ ለጦርነት እያነሳሳ ነው ሲል የአማራ ክልል ላይም ዳግም ጦርነት ለማወጅ መንቀሳቀሱን የአማራ ክልል መንግስት አስታወቀ። በሶማሊያ በሚንቀሳቀሰው አልሻባብ የሽብር ተልዕኮ የሰጣቸው 6 ግለሰቦች በአዲስ አበባና ኦሮሚያ በቁጥጥር ስር ዋሉ። በእስያ አህጉርና በደቡብ ቻይና ባህር ላይ ፍላጎት ያላቸው የደቡብ ኮሪያና ፊሊፒንስ አዳዲስ ፕሬዝዳንቶችን ሾመዋል። በዚህም በደቡብ ቻይና ባህር ቀጠና ላይ ሀገራቱ የሚኖራቸው አቋም ተጠባቂ ሆኗል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለአብርሆት ቤተ መጻሕፍት እየተከናወነ ለሚገኘው የመጻሕፍት ማሰባሰብ ስራ አስፈላጊ ሙያዊ እገዛ አጠናክሮ እንደሚቀጥል ዋና ስራ አስፈጻሚ ፍሳይ ታገሱ ተናገሩ። ኮርፖሬሽኑ 10,000 መጽሐፎችን ለአብርሆት ቤተ መጻሕፍት አስረክቧል። ይነቃቸው ሰማው አዘጋጅቶታል። ሰለሞን ጸጋይ ያቀርበዋል። ለአብርሆት ቤተ መጻሕፍት ሚሊየን መጽሐፍት ለሚሊኒየሙ ትውልድ በሚል መሪ ሀሳብ የመጽሐፍት ማሰባሰብ ስራ እየተከናወነ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን 10,000 የተለያዩ መጽሐፍትን ለቤተ መጻሕፍቱ አስረክቧል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ አቶ ፍሳይ ታገሱ የተሰበሰቡት መጽሐፍት ለቤተ መጻሕፍቱ ጉልህ አስተዋጽኦ እንደሚያደርጉ ገልጸዋል። ይሄ መጽሐፍ ከሰራተኞቻችን እዚህ አዲስ አበባም ካሉ ሰሞኑን ባህር ዳር ሐረር ስቱዲዮ ስናስመረቅ ነበር። በዚህ በማስመረቅ ስነ ስርዓት ውስጥ ከሰራተኞችም ከአጋሮቻችንም የሰበሰብናቸው መጽሐፍቶች ናቸው። በአብዛኛው ከሚዲያ ከኮሙኒኬሽን ከአመራር ጋር የተያያዙ ከዛ በተጨማሪ ደግሞ በጤናም በሶሻል ሳይንስም በተፈጥሮ ሳይንስም አጋሮቻችን ሰራተኞቻችን የሰጡን መጽሐፍት ነው። ለመጀመሪያ ዙር 10,000 መጽሐፍትን ይዘን የመጣ ነው። በቀጣይም ቤተ መጻሕፍቱ የሚሰጣቸውን አገልግሎቶችንና የድጋፍ ማሰባሰብ ስራዎችን በማስተዋወቅ ረገድ የተጠናከረ ስራ ኮርፖሬሽኑ እንደሚሰራ አቶ ፍሳይ ታገሱ አብራርተዋል። ዛሬ የሰጠነው ስጦታ የመጀመሪያ ዙር ነው እንጂ ማብቂያው አይደለም።
በተከታታይ በዚህ በመጀመሪያው ዙር ያልተሳተፉ ሰራተኞቻችን አጋሮቻችን የሚሰጡንን መጽሐፍቶች ሰብስበን ለማቅረብ ለቤተ መጻሕፍቱ ለመስጠት ቃል እንገባለን። ይሄ ብቻ ሳይሆን ግን ያው የመራን ያለነው የሚዲያ ተቋም ስለሆነ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በሬዲዮም በቴሌቪዥንም አንጋፋ የሆነ የኢትዮጵያ የበኩር ድምጽ ነው። ይሄ ሚዲያ ህዝብን ሲያስተምር ሲያንጽ ትውልድን ሲቀርጽ የቆየ ሚዲያ ነው። ቤተ መጻሕፍትም ተመሳሳይ ዓላማ ያላቸው ስለሆኑ በዜናዎቻችን በፕሮግራሞቻችን ይሄም ቤተ መጻሕፍት የሚያጠናክሩ ስራዎችን ፕሮግራሞችን የምንሰራ ይሆናል። ማሰባሰብ ሂደቱንም ህዝብ እንዲገነዘብ የህዝብ ቤተ መጻሕፍት ስለሆነ ህዝብ በራሱ አስተዋጽኦ እንዲገነባው ስራዎችን የማስተዋወቅ ስራዎችን እንሰራለን። የአዲስ አበባ ባህልና ኪነ ጥበብ ቢሮ ኃላፊ ዶክተር ሂሩት ካሳው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ላደረገው ድጋፍ ምስጋና አቅርበዋል። ኢቢሲ የሰራውን ስራ በጣም ማመስገን ፈልጋለሁ። ከመጽሐፍ መሰብሰብ አንደኛ መጽሐፉን የሰበሰበበት አግባብ አሁን ስንመለከተው እጅግ በጣም የሚያኮራ መጽሐፍ ነው ይዞ የመጣው። አንባቢያንን በተለይ ይሄን ቤተ መጻሕፍት ትልቅ ነገር እናገኛለን ብለው የሚመጡ አንባቢያን የጠበቁትን እንዲያገኙ የሚያደርግ መጽሐፍትን ያመጣችሁት። ሁለተኛ በፕሮግራም እየሰራችሁ ያላችሁት ነገር ደግሞ የንባብ ጥሪ ነው። የአብሮት ቤተ መጻሕፍት ኃላፊ አቶ መስፍን ገዛኝ በበኩላቸው ህብረተሰቡ ለቤተ መጻሕፍቱ እያደረገ ያለው ድጋፍ ቤተ መጻሕፍቱን ለማጠናከር ሁነኛ አጋዥ መሆኑን ተናግረዋል። ይህ ቤተ መጻሕፍት ከተከፈተ ጊዜ ጀምሮ ዜጎች ወደዚህ ቤተ መጻሕፍት በርካታ መጽሐፎች ነው እያመጡ ያሉትና አሰጣጡ በግለሰብ በቤተሰብ በድርጅት ነው እየሰራን ያለነው። ይሄኛው ፕሮግራም ከሚያዝያ 28 ጀምሮ የማሰባሰብ ሂደት ነው ያለው። ይሄ ድርጅት ሶስተኛው ድርጅት ነው ብሎ መናገር ይቻላል። ከዚህ ውጪ በቤተሰብና በግለሰብ እስካሁን ድረስ ወደ 17000 በላይ መጽሐፎች ተሰብስበዋል። የአብሮት የመጽሐፍት ማሰባሰብ መርሃ ግብር እስከ ግንቦት ወር መጨረሻ እንደሚካሄድ ተገልጿል። ከአንድ ምዕት ዓመት በተሻገረ የአገልግሎት ዘመናችን የሀገራችን አጠቃላይ የኢኮኖሚ እድገት በማገዝ የላቀ አስተዋጽኦ አበርክተናል። በረጅም ዓመት ልምዳችን ታግዘን አዋጭ የልማት ብድሮችን በመስጠት ለብዙ ተቋማትና ፕሮጀክቶች ስኬት አይነተኛ አጋርነታችንን አስመስክረናል። በሊዝና ፕሮጀክት ፋይናንስ ላይ የተመሰረተ ብድር መስጠታችን ደግሞ መለያችን ነው። አገልግሎታችንን ቀልጣፋና ተደራሽ ያደረጉ ዲስትሪክቶችና የቅርንጫፍ ጽሕፈት ቤቶች በመላው ሀገሪቱ ስትራቴጂካዊ ቦታዎች አሉን። ከውጭ ምንጮች ለአገር ልማት የሚመደበውን ገንዘብ ለታለመለት ዓላማ በማድረስ ዋነኛ የብድር መተላለፊያ ተቋም ሆነናል። በተለይ የውጭ ምንዛሬ ለሚያስገኙ ለግብርናና የግብርና ምርቶች ማቀነባበሪያዎች፣ ፋብሪካዎች እንዲሁም ለማዕድን ኢንዱስትሪዎች የኢንቨስትመንት ብድር እንሰጣለን። የፈጠራ ሐሳቦችንም ፋይናንስ እናደርጋለን። የምንሳተፍባቸው ፕሮጀክቶች ለአካባቢ ጥበቃ ትኩረት መስጠታቸውንም እናረጋግጣለን። የኢትዮጵያ ልማት ባንክ። የውጭ ዜና ከ6 ሀገራት